ሰላም ጤና ይስጥልኝ። ምሳሌ 1:7 ላይ እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል። መፍራት ማለት በፍርሃት መርበትበት ወይም መረበሽ ሳይሆን እግዚአብሔርን ማክበር በቃሉ መኖርና እንደ ፍቃዱ መመራት እንደሆነ የሥነ መለኮት ምሁራን ያስረዳሉ። እኛ ደግሞ እግዚአብሔርን መፍራት ወይም ማክበር ከኒውሮቶሎጂ አንፃር አእምሮአችን ውስጥ ምን አይነት ለውጥ እንደሚመጣ እንይ። በጥልቅ ጸሎት ወይም አምልኮ ወቅት የጎን የአእምሮ ክፍል ፓሪታል ሎብ ላይ የሚታየው የእንቅስቃሴ መቀነስ ሰው ከራሱ ማንነት ወጥቶ ከፈጣሪ ጋር እንደተዋሃደ እንዲሰማ ያደርጋል። ይህን ደግሞ ከዚህ ቀደምም አይተናል። ይህ ሳይንሳዊ ክስተት በመንፈሳዊ ዓለም በመንፈስ መመሰጥ ከምንለው ጋር ይገናኛል። ይህ ከራስ ማንነት መውጣት የእኔነት ስሜት እንዲቀንስ ወይም እንዲጠፋ ያደርጋል ይላል ጥናቶች። ሁለተኛ ደግሞ ዲፎልት ሞድ ኔትወርክ ነው። ይህ የአእምሮ ክፍል በአንድ ቦታ የሚገኝ ሳይሆን በጋራ የሚሰሩ የተለያዩ የአእምሮ ክፍል እርስ በርስ የተያያዙ ናቸው። ይሄ ደግሞ በዚህ በእግዚአብሔርን ማክበር ውስጥ እንቅስቃሴ እጅጉን ይቀንሳል። ስለራስ ከመጨነቅ እና ከትዕቢት ነፃ እንድንሆን ያደርጋል። ይሄ እንቅስቃሴው መቀነሱ ደግሞ ኒውሮ ቲዮሎጂ ይህንን ሁኔታ ራስን ዝቅ አድርጎ ታላቁን የእግዚአብሔርን ኃይል የማስተዋል ብቃት ይለዋል። ይህም ትህትናን እና ዝምታ ንብረታችንን እንዲሆን ያደርጋል ይላል። ሌላኛው ደግሞ እግዚአብሔርን ማክበር መለኮታዊ ደስታ ዲቫይን ሪዋርድ እንድናገኝ ያደርጋል። ይህን ደግሞ በኒኩለስ አከምበንስ በኩል የደስታ ሆርሞን እንዲመነጩ በማድረግ ነው። ይህ የሚያሳየው አምልኮ በነፍስ ብቻ ሳይሆን ለአእምሮ እርካታ ምንጭ መሆኑን ጭምር ነው። የመጨረሻው በኢንሱላ አማካኝነት መንፈሳዊ ስሜቶች ወደ አካላዊ ስሜት ይቀየራሉ። ለምሳሌ በጸሎት ወቅት የሚሰማንን የሰውነት መረጋጋትና ሰላም የአእምሮ እና የአካላዊ ጥልቅ ትስስር ውጤት ነው። ይህ ስጋዊ እና መንፈሳዊ ውህደት ኢምቦዲድ ስፒሪቹዋሊቲ ያመጣል ይላል። በመጨረሻ ኒውሮ ቲዮሎጂ እንደሚያስተምረን እግዚአብሔርን እንድንፈራ እንድናከብርና እንድንወደው የታዘዝነው ለነፍሳችን ብቻ ሳይሆን አእምሮአችን በተገቢ መንገድ ሰላምን አግኝቶ እንዲሰራ ጭምር ነው። መንፈሳዊ ልምድ ለአእምሮ ጤና እጅግ አስፈላጊ ነው፣ መድኃኒትም ጭምር ነው።